እናንተ ቲክቶከሯ ፈቲ በዚህ ልኩ አበደች፣ እንደዚህ ጨርቋን ጣለች። አላሁ ሙስተዓን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጆለኬ እባካችሁ አንዲት ልጅ ሰላም እንዴት ናችሁ? ማን ነው? አንዲት ልጅ ሐምዳንያ ምንም አትናገርም፣ መምተኛ ናት። እባካችሁ ሐምዳንያ የምታቋታላችሁ ይችል ልጅ ቤተሰቦቻችሁ ታላችሁ በደንብ ህዋትና ልጅቷን ሐምዳንያ ነው ያለችው። ሐምዳንያ ማለት ነው ታወቃችሁትና ታማለች፣ እርዳታችሁን ትፈልጋለች እና ስምሽ ማን ነው? የታገር ልጅ የታገር ልጅ ጎጃም እና እሷ ታማለች፣ ያማታልና ማንነቷን ራሱ ማወቅ አትችልም። እባካችሁ አምባሲ የምትረዱታላችሁ ወድዷል። ሐምዳንያ ነው ያለነው። ሐምዳንያ መብላትም አትችልም፣ አትናገርም። ምን እናርጋለን? ሰላም አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁ የተወደዳችሁ ወደ ሷሊያ ቤተሰቦች እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ እንግዲህ በአዳዲስ ነገሮች በአዳዲስ ቪዲዮዎች ወደ እናንተ መጥቻለሁ። ለዚህ ቤት አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንግዲህ ይቺ በምስሉ ላይ የምትመለከቷት ልጅ የምታውቋት ካላችሁ ቤተሰቦቿን የምታውቁ ካላችሁ ወንድሞቻችን መንገድ ላይ አግኝቷት እባካችሁ የምታውቋት ሰዎች እያሉ ነው። ጅዳ አሻር ላይ ነው አስፋልት ላይ ተጥላ የተገኘችው። ራሷ ወታ ትብረር፣ ሰዎቹ አውጥተው ይጣሏት። ምንም የታወቀ ነገር የለም። ለጊዜው አይታወቅም ማለት ልጅቷ ጤነኛ አይደለችም፣ አትናገርም፣ አትበላም፣ በቃ ምንም ነገር አትልም። ሲጠይቋት ራሱ ምላሽ እየመለሰች አይደለም ወንድሞቻችን እንደተናገሩት። እና ቤተሰቦቻችሁን ለአላህ ብላችሁ አፋልጉ እንላችኋለን። ሌላው ደግሞ ስለ ፈቲያ ቀደም የሆነ ነገር ብያችሁ ነበረ። ፈቲያ እንደምትመለከቷት እንደዚህ አድርጋ ቪዲዮ ተለቆ ተመለከትኩኝ ማለት ነው። እና በጣም ነው ያሳዘነኝ። እኔ ያኔ ሰላም ያለው ሰው እንደዚህ ያደርጋል ብዬ አላስብም። ያው ከዚች ልጅ አያይዥ ያስቀመጥኩላት ደግሞ ለምንድን ነው እቺ ሰለምቴ ቅርብ ጊዜ ነው የሰለመችው። መሲ መታቋት ከሆነ በክርስትና እምነት ተከታይ በነበረች ጊዜ በጣም ለሃይማኖቷ ተቆርቋሪ፣ በጣም ለሃይማኖቷ ድንበር የሚያልፍባት ሰው ቲክቶኩን በአንድ እግሩ ነበር ስታቆሙ የምናቃት ማለት ነው። አልሐምዱሊላህ ረብል ዓለሚን አሁን እስልምናን ተቀብላ ቢያንስ አሁን እስልምናን ከተቀበለች ወር ከምናምኗ እንደዛ ነገር ነው። ብቻ ያው ከፈቲ ጋር ምን ያገናኘዋል ምናምን ልትሉን ትችላላችሁ። ያው ለምን እንዳመጣሁት ደግሞ ግልጽ ይሆንላችኋል ብዬ አስባለሁ። ፈቲ ያው ሙስሊም እንደሆነች ነው የምናውቀው እስካሁን ድረስ። ግን ሶሻል ሚዲያ ደግሞ በዚህ ልኩ ስንጠቀመው ሀቂቀተን በጣም ያሳፍራል። በዚህ ልኩ እንደዚህ የሆነ የወረደ ነገር እያደረግን ሶሻል ሚዲያ ላይ መቆየት የለብንም። በጣም አጸያፊ ስራ ነው እየተሰራ ያለው። ከኛ ከተወለድንበት ከመጀመሪያው ከነበረው ሙስሊም ከሆኑ ሰዎች ሰለምቴዎች 10 እጥፍ ይበልጡናል። ብዙ ሰለምቴዎችን ተመልክቻለሁ እኔ። በጣም ጎበዝ ናቸው፣ በጣም ስማርት ናቸው። ቶሎ ነው በቃ ስለ እውቀቱ የሚፈልጉት። እውቀቱን ፈልገው እውቀቱን ቀስመው በእውቀቱ ደግሞ ለራሳቸው ተጠቅመው ሌሎች ሰዎችንም የመጣራት የሌላ እምነት ተከታዮችንም ተጣርተው እስልምና እንዲቀበል ለማድረግ ሰበብ ጥረት ነው የሚያደርጉት ማለት ነው። ለራሳቸው አውቀው ሌሎችን ለማሳወቅ ጥረት ያደርጋሉ። ግን የኛዎቹን ስትመለከቷቸው መጀመሪያ ሙስሊም የነበሩ ሰዎችን ፌመስ ሲሆኑ እውቅና ሲኖራቸው በዚህ ልኩ ይጃጃላሉ። ያ ነገር በጣም ይገርመኛል። ማለት እውቅና ማግኘት ፈቲ በርግጥ ከዚህ ቀደምም አፍቅር ያለው ብላ የሆነ ኮሎሬክስ ምናምን ጠጥታ በሱ ነው የምትታወቀው። ግን ደግሞ አሁን በዚህ ልኩ ደግሞ እንደዚህ ሰገጤ መሆን እንዴት ነው ያ ጀማ? ፎሎ ሲበዛ ተከታይ ሲበዛ በዚህ ልኩ ማውረድ አይደብርም? ያኔ እናንተ ብዙ ተከታይ ካላችሁ ብዙ ፎሎወር ካላችሁ በጣም ብዙ መልካም ስራዎች መስራት እየቻላችሁ ጭራሽ እየወረዳችሁ
ቀሚስ ስትለብሱ የነበራችሁ ቀሚሳችሁን ታወልቁና በሱሪ ትሄዳላችሁ። ሻርፕ የምትለብሱ የነበረው ሂጃብ የምትለብሱ የነበረው እውቅና ሲመጣ ፎሎወር ሲበዛላችሁ ጸጉራችሁን የምትለቁ ሻርባችሁን የምትጥሉት ነገር እኔ በጣም ይገርመኛል። ወደ ሰለምቴዎች ሲሄድ ደግሞ ጸጉራቸውን መጀመሪያ ሌላ እምነት ተከታይ የሆኑ ጸጉራቸውን የሚለቁ የነበረው ሱሪ የሚለብሱ የነበረው ሰውነታቸው ሙሉ ተገላልጦ የነበረው ስትር ብሎ ማሻአላህ ተባረከላ ሂጃባቸውን ይለብሳሉ። ሱሪያቸውን ትተው ቀሚሳቸውን ይለብሳሉ፣ ጅልባባቸውን ይለብሳሉ። አልፎ ተርፎ የንቃብን ግዴታነት አውቆ ንቃባቸውን ይለብሳሉ። ጠንካራ እህቶች ይሆናሉ። ያ ነገር ልዩነቱ እጅግ በጣም ይገርመኛል። ወላሂ ላዚም በቃ ይሆን አጃይብ ይሆንብኛል። አሁን እኔ ስወለድም ሙስሊም ነኝ፣ እስካሁን ድረስም ሙስሊም ነኝ። ከኔ ይበልጣሉ አዲስ ሰለምቴዎች ከኔ 10 እጥፍ ይበልጣሉ። ልክ አሁን ቢያንስ የዛሬ አመት ዛሬ እቺ መሲ ማለት ነው በመሲ እንኳን የዛሬ አመት ሀፍዛ አገኛታለሁ ቁርአን። ሌሎች ተማሪዎችን ሌሎች ሴት እህቶቿን ስታስቀራ አገኛታለሁ። ይኸው ምን አለችኝ በሉ። በቃ የሰለምቴዎች ጠንካራ ጎናቸው ጎበዝ መሆናቸው በዚህ ነው የምመለከተው ማለት ነው። የኛዎቹን ደግሞ ስትመለከቱ እነዚህ ይመናቀራሉ። እንደዚህ የሆነ ለጊዜያዊ ነገር እንደዚህ ሰውነታቸው ራሳቸውን ክብራቸውን በዚህ ልኩ ይጥላሉ። በዚህ ልኩ ራሳቸውን ያዋርዳሉ። ለምን ግን በአላህ ለምን ወደፊታችን እንረሳለን? ለምን ፎሎ ጥንክር ብሎ አይቀርም? በእርግጥ አውቃለሁ እንደዚህ አይነት የሚጃጃሉ ሰዎችን ከእውቀት ነፃ የሆኑ ሰዎችን ብዙ ሰው ይከተላቸዋል። በጣም ብዙ ፎሎወር አላቸው አውቃለሁ። ግን እውቀት ያላቸው ሰዎች እንደማይከተሏቸውና ራሳቸውን ስትራርጎ የሚሰሩ ሰዎችን ማንም እንደማይከታተላቸው አውቃለሁ። ግን ደግሞ እነዛ ሰዎችም እኮ ተከታይ ለማግኘት ራቆታቸውን መሆን ምናምን የለባቸውም። ታውቃላችሁ፣ እንደዛ መሆን አግባብ አይደለም። እነዛ ቢሆኑ ደግሞ በጣም ብዙ ፎሎወር ያገኛሉ፣ በጣም ብዙ ነገር ያገኛሉ። ግን ዱንያዊ ነገር ነው። ይቺ ዱንያ ጠፊ ናት። ለምን ዱንያን ብቻ እናስባለን? ዛሬ ያስቀመጥናት ነገር ነገ እኛን ተጠያቂ ታደርገናለች። ምክንያቱም ትውልድ አለ። ትውልድ እንኳን የለም እንኳን ብንል ማለት ወደ አኼራ በምንሄድበት ጊዜ እኛን ሰው የሚያስታውሰን በምንድን ነው? በዚህ አረካታችን ይሄንን በምንሰራው ስራ። ወላሂ የሞትን ቀን እንደዚህ አይነት ቪዲዮዎችን ነው ተጎልግሎ ከየት እንደሚመጡ አይታወቅም፣ ከየት እንደሚያወጣቸው አይታወቅም። በመልካም ነገር የሰራችሁት ነገር ደግሞ የዛ ቀን መልካምነታችሁ ምንም ስሩ ምንም መልካምነታችሁ ይወጣል። ግን ደግሞ የሆነ አሁን እናንተ አያርገውና ለምሳሌ የፈቲ ህይወት አለፈ እንበል፣ ያኔ ሞተች እንበል፣ ለምሳሌ ነው። ይሄ ቪዲዮ አይዘዋወርም ያ ጀማ። ይሄ ቪዲዮ ሲታይ ሰው አስለን የሆነ የሚሰማችሁ ነገር የለም? እሺ አንዲት ስትር ያለች ራሷን የጠበቀች ክብሯን የጠበቀች ሴት የሆነ ብትሞትና የሷስ ያ ክብሯ የጠበቀችበት ምናምን ሲዘዋወር አስባችሁታል? ልዩነቱም ማለት ነው። እና ስንሞት ያደረግነው መልካም ነገርም ሆነ መጥፎ ነገር መፖሰቱ መውጣቱ አይቀርም። አኼራ አለና ወደፊታችን ህይወታችንን አናበላሽ፣ ህይወታችንን እናስተካከል። እዚህ ጋር ዛሬ ለለውጥ ብለን ለጥቅም ብለን ምናምን በዚህ ልኩ ባንወርድ የተሻለ ነው ለማለት ነው። እኔ ከእናንተ ተሽዬ አውቄ ምናምን አይደለም። ግን ሴት ልጅ ሰተር ስትልና ራሷን ስትጠብቅ ራሷን ስታከብር ደስ ይለኛል። በዚህ ልኩ ባትወርዱ። በተለይ ሙስሊም የሆናችሁ እህቶች ፎሎ ሲበዛላችሁ ተከታይ ሲበዛላችሁ ራቆታችሁ የምትሆኑበት ነገር እጅግ በጣም ይገርመኛልና አባካችሁ ከዚህ ነገር ተጠንቃችሁ ስትር ብላችሁ መስራት ያለባችሁን ነገር ብትሰሩ የተሻለ ነው ለማለት ነው። አመሰግናለሁ ስለተከታተላችሁ። ይህንን ቪዲዮ ሼር አድርጋችሁ ለፈቲያ እንደምታደርሱልኝ ተስፋ አደርጋለሁ። አመሰግናለሁ ስለተከታተላችሁኝ። በሌላ ጊዜ ደግሞ በሌላ ነገር ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።